በአንዳንድ ፊቶች ፊት ከታሪክ ባሻገር ከሐውልቱ ማዶ ፀሐይም ከሞቀው ከፈላስፋው መንደር ከቆመው ተራምዶ በአንዳንድ ፊቶች ፊት አንዳንድ ስሜቶች በጉልህ ተጽፈው ጥልቅ ሐሳብና ጥልቅ ስሜት ይዘው በደማቅ ብርሃን አግድም ተሰልፈው እንዲህ ያወጋሉ፣ አንብቡኝ ይላሉ። አንደኛው ሀገርና ታሪክ ቅኔያቸው ሲፈታ ሚስጥራቸው አፈር ሌላም ጊዜ ሰው ነው። አንደኛው የማታ ሌላኛው የፊት ነው። ከፊት የቀደመው አፈር የሚሆነውን ሰው አድርጎት አልፏል። ይህ እንቁ መሳይ ገጽ ትቢያ ልሶ ያለፈው አይደለም እድሉ፣ የሚያየው ተስፋው ነው። በላሰው ትቢያ ውስጥ እንትፍ ያለበትን ብራና ከትቦ ማንነት ሊያቆይ ነው። ልሶ በከተበው በብራናው መሃል ገልጠን ስናነበው ሀገርና ታሪክ ቂናቸው ሲፈታ ሚስጥራቸው አፈር ሌላም ጊዜ ሰው ነው። አንደኛው የማታ ሌላኛው የፊት ነው። በሌላው ገጽ ላይ ፍቅር ከመውደድ ጋር ምስባክ ይዞ ቆሞ ከርቀት ይታያል። በእነኚህ ፊቶች ፊት የተነቀሰው ቃል ከፍቅር ስቃይ ጋር ራሱ ያለቅሳል። በመንታ ጉንጮች ጠርዝ በዛላ ተካፍሎ የሚወርደው እንባ እንዲህ ተተርጉሞ እንዲህ ይነበባል። በዚህ ጠባብ ግንባር እድፍ በወረሰው የሰዎች ደመነፍስ መልኩን ባጠየመው በዚህ ስንዝር ስፍራ ለባላንጣ ቀርቶ ለራሱ በማትበቃ እልፎንን ምንኖረው ከመስጠት ባሻገር ከመቀበል ማዶ ያለውን አጥራችንን ሰብረን ጥለነው ነው። በቀሪው ፊቶች ፊት በረቂቅ ስዕል ውስጥ ከስዕሉ ግርጌ እናትና ማርያም ሁለቱ እናት ናቸው በሚል ተከትቦ በሁሉም ፊቶች ፊት እኩል ይነበባል። በአንደኛው ግንባር ላይ አንደኛው ሲተኛ በተኛው ግንባር ላይ ያልተኛው ቢተኛ ቃሉ አይለወጥም። በእነኚህ ፊቶች ፊት የእናትነት ክብር ጌታዋን ካማጠች እኩል የተጻፈው ፈጣሪ ከፍጡር ደሞ ለመወለድ እድሉን ቢያገኘው መነሻውም እናት መድረሻውም ያው ነው በሚለው ሐቅና በሚለው ቃሉ ነው። እናም ከታሪክ ባሻገር ከሐውልቱ ማዶ ፀሐይም ከሞቀው ከፈላስፋው መንደር ከቆመው ተራምዶ በአንዳንድ ፊቶች ፊት አንዳንድ ስሜቶች በጉልህ ተጽፈው ጥልቅ ሐሳብና ጥልቅ ስሜት ይዘው በደማቅ ብርሃን አግድም ተሰልፈው እንዲህ ያወጋሉ፣ ይነጋገራሉ። ሀገርና ታሪክ ቅኔያቸው ሲፈታ ሚስጥራቸው አፈር ሌላም ጊዜ ሰው ነው። አንደኛው የማታ ሌላኛው የፊት ነው። የአንዳንድ ፊቶች ፊት መነበብ ቢችሉ ፍቅር ያወጋሉ፣ ሀገር ይሰራሉ። የሰው ታሪክ ፍቅር ስሜቱ የጀመረው አይደለም በሰፊው በጠባብ ዓለም ነው እየተባባሉ ስንዝር በማትሞላ በተሸበሸበች በድኩም ግንባር ውስጥ ከጌጠኛ ድንጋይ ባልተናነሰ ጥርብ ስፍር ቁጥር የለሽ ሰውን ያበጃሉ፣ ሰውን ይሰራሉ።